ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ በቅድስና ሰበብ የገባ ለጽድቅ የቆመ የሚመስል ቅዱሳኖችን የዳኑበትን ደህንነት ወይም የዳኑበትን እምነት የሚያሽመደምድ በፍርሃት አረንቋ ውስጥ ከቶ በፍርሃት ተሸብበው እንዲኖሩ የሚያደርግ ማንነታቸውን እንዳያውቁ የሚያደርግ ግን ጽድቅ የሚሰብክ የሚመስል ለቅድስና የቆመ የሚመስል ኃጢአትን የሚቃወም ጽድቅን የሚደግፍ የሚመስል አደገኛ መንፈስ ገብቷል። አደገኛ መንፈስ ማለት ነው። እና ይሄ መንፈስ በምንድነው የሚሰራው? ደህንነት ባልገባቸው በቅጡ መጀመሪያ ባልተማሩ ግን በሆነ ምክንያት ላይ የደረሱ በጣም ብዙ ህዝብ በሚከተላቸው አሁን ላይ ሲቆሙ በቃ አየሩን በሚቆጣጠሩ ያው ሃይማኖት ብዙ ህዝብ የሚከተለው ሃይማኖቱን ነው። ድሮም አሁንም በተቋም ደረጃም ስታዩ ብዙ ህዝብ የሚከተለው ሃይማኖቱን ቤት ነው። እኛም ጋም ደግሞ ስትሄዱ ያው ሃይማኖቱን የሚሰብኩ ሰዎች ናቸው ብዙ ተከታይ ያላቸው። ድሮም እንደዛው ነው። ሃይማኖት የሚሰብኩ ሰዎችን ማአት ፈሪሳውያን የሚከተለው ማአት ነው። ኢየሱስ የሚከተለው ትንሽ ነው። እና ይሄ ያለ ነው የነበረ ነው ወደፊትም የሚቀጥል ነው። እነዚህ ሰዎች ቆመው ህግ ነው የሚሰብኩት፣ ፍርሃት ነው የሚረጩት ህዝብ ውስጥ። ዛሬ ደግሞ ምን አየው? አንዷ ቅዱሳኖች ሁሉ አይነጠቁም እና ላይ ሄጄ መጥቻለሁ፣ ራእይ አይቻለሁ፣ ቅዱሳኖች ሁሉ አይነጠቁም ብላ ታስተላልፋለች መልእክት ማለት ነው። እሷ ማለቷ አይደለም። እኔ የሚገርመኝ እኔ ብዙ ጊዜ እንደዚህ አይነት ነገሮች ሲለቀቁ ማንን ነው አድሬስ የሚያደርጉት? ያንን ትምህርት የሚገዛው ሰው ነው እኔ ትንሽ ኮንሰርን የሚያደርገኝና ያንን ትምህርት ያንን ነገር የሚገዛው የሚያዳምጠው የሚቀበለው ሰው ነው። እኔ ዋናው አይኔ እሱ ላይ ነው ማፈጠውና እሱን ሳይ ድንግጥ ነው ብለው ማአት ሰው ነው የሚከተለው እና ኮሜንት አነባለው። ወደ 400 ምናምን ኮሜንቶች አነባለው። ትንሽ ነው 4 ነው 5 ሰው ነው ጤነኛ ሰው ያገኘሁት፣ ጤነኛ ክርስቲያን። እንደው እነሱን አሳያችኋለሁ። እና ልጅቷ በቃ ሄጃለሁ፣ ኢየሱስን አየሁት፣ በቅርቡ እመጣለሁ ብሏል እና ምድር ላይ ያሉ ክርስቲያኖች በሙሉ አይነጠቁም እና ምድር ላይ የሚቀሩ አሉ ብላ እንትን ታረጋለች። ሰው በፍርሃት ውስጥ ነው የገባው። በቃ ልክ ያንን ነገር የሰሙት ሰዎች ውስጣቸው በኋላ ላይ ያሳያቸዋል። በጣም ነው በሳቅ ነው የምትሞቱትና በቃ ጌታን በቃ አደራ እሺ ስትመጣ እኔን ውሰደኝ ንጠቀኝ እሺ ምናምን ብለው ሁሉ ነው የሚጽፉትና በሙሉ ይሄ ስፕሪት ምንድነው ስራው? ህዝቡን በፍርሃት መሸበር ማለት ነው። በነገራችሁ ላይ እንደነዚህ አይነት ሰዎች እየወጡ አሁን አስደምጣችኋለሁ። አዲስ ዶክትሪን ሊነግሩን አይችሉም። ቅዱሳኖች እባካችሁ ተረዱ። እግዚአብሔር በቅዱሳን ነቢያቱ በሐዋርያቱ በኢየሱስ ክርስቶስ ተናግሮ ያልጨረሰው ነገር የለም። ስለ መጨረሻው ዘመን ገና ያላለቀ ገና ወደፊት የሚነግረን ነገር የለም። ሁሉን ነገር ይሄ ሰማይና ምድር ተጠቅልሎ እስከሚያልፍ ድረስ እስከ መጨረሻው ድረስ ጌታችን ኢየሱስ ክርስቶስ በሙሉ በቅዱስ ቃሉ ላይ ተናግሯል። አዲስ የምንጠብቀው ነገር የለም። ስለዚህ እምነታችሁን በመጽሐፍ ቅዱስ ላይ ነው ማድረግ እንጂ አዲስ ኢየሱስ ለሐዋርያው ለዮሐንስ ሳልነግረው የቀረውት ነገር ብሎ ለሆነ የአበሻ ጴንጤ የሚነግረው ምንም ነገር የለም። ምንም ነገር የለም። ወይኔ ኢየሱስ ሳይነግራቸው መጣ ቆይ ምናምን ብሎ ለሆነ አገልጋይ የሚነግረው ነገር የለም። ማይ ፍሬንድ ያልተነገረን ያልተጻፈ በቃ ተፈጸመ ተብሎ ተዘግቷል። መጽሐፍ ቅዱስ ላይ ያልተነገረን ነገር የለም። አዲስ የሆነ ነገር የሚነገረን ነገር የለም። እሺ እና እቺን ጉደኛ ልጅ አንድ ጊዜ ስሟትና ከዛ በኋላ ኮሜንቶቹን አሳያችኋለሁ። ይሄንን የፍርሃት መንፈስ በቃ ታዩታላችሁ ማለት ነው። እንደዚህ አይነት ስፒሪት ሲለቀቅ ህዝቡ ላይ ፍርሃት ነው የሚለቀው። እስቲ ስሟት። አንዳንዱ ሁሉም አይነጠቁም አለኝና በምድር ላይ አንዳንዶች ይቀራሉ፣ ሁሉም ወደ እኔ አይመጡም አለ። ትከረም አንዳንዶች በምድር ላይ ይቀራሉ አለ። ለጳውሎስ ሳይነግረው ይቀራው ማለት በምድር ላይ ስለሚቀርሱ ላስብ እንዳላስብ ኦሬዲ አድርጎኛልና ይቀራሉ የሚለው ድምጽ ያሳዝነኛል። ምን አይነት ነው? በጣም አዝናለሁ።
እዛ ግን ሀዘን የሚባል ነገር የለም። እንዳላዝን ያደርገኛል። ከዛ ደስታ ውስጥ ይህንን የሚነግራት ለጳውሎስ ያልነገረው ነገር ስላለ ማለት ነው። ስለ ንጥቀት ጳውሎስ ነግሮናል። ለጳውሎስ ረስቶት ያልነገረው ነገር ስላለ ረስቸው ነው። ለዚህ ልጅ በምድር ላይ የሚቀሩ አሉ የማይነጠቁ ማኖች ቅዱሳኖች ማለት ነው። በምድር ላይ የማይነጠቁ የማይነጠቁ እኛ የምናውቀው የማያምኑ ሰዎች አይነጠቁም ኦፍ ኮርስ። እሷ ግን ምን እያለችን ነው? ቅዱሳኖች በምድር ላይ የማይነጠቁ አሉ። ይህንን ጳውሎስ ብለዋል አላለ? ኦኬ። የሚገርመው አይታችሁታል። ወደ 44,000 ሰው ነው ያየው። ይሄ ነው እኔ ትንሽ እንትን የሚያደርገኝና አሁን እንደሱ የሚያወሩት ሳይሆን ህዝቡን ምን ያህል እንደገዙት ህዝቡን ምን ያህል እንደሚይዙት ነውና ወደ 44,000 ሰው ነው ያየው። ወደ 420 ኮሜንቶች ተደርገዋል። 2,000 ምናምን ላይኮች አግኝቷል። ኮሜንቶቹን በሙሉ ስታዩት ያው እዚህ ጋር አሳያችኋለሁ። በሙሉ እንደዚህ አይነት ነገር በቃ ፍርሃት ነው። እንደው አለፍ አርጌ ባሳያችሁ በቃ ከመጀመሪያው እስከ መጨረሻው በእንባና በደስታን የሰማሁት ይላል። ከዛስ ከበጉ ሰርግ እንዳልቀር አደራ ተብሎ ነው የሚድነው። የሀገሬ ሰው አደራ እያለ ሁላ ነው የሚድነው እና ጌታን አደራ ምናምን ሁሉ አለ እና አደራ ጌታን እኮ ነው አደራ የሚሉት እና እሺ ፍርሃት ነው በቃ የምታዩት። ከዛ ሰታች አባ ከሚነጠቁት ወገን አድርገኝ ኢየሱሴ፣ ኧረ እንንቃ ጌታ ሆይ ለመንግስትህ እንብቃ። የፍርሃት መንፈስ እግዚአብሔር ምን አልሰጠንም? አባ ብለን የምንጮህበትን የልጅነት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። የፍርሃት መንፈስ ከአጋንንት ነው። ይህንን አሁን እዚህ ውስጥ የሰማችሁ ሰዎች ምን ለቀቀባችሁ ውስጣችሁ? ፍርሃት ከአጋንንት። መጽሐፍ ቅዱሳዊ አይደለም። እንደዚህ አይነት ነገር ለጳውሎስ ረስቶት ያልነገረው ለዚች ልጅ የሚነግራት ነገር የለም። ጳውሎስ አልነገረንም። አማኝ ሆኖ ምድር ላይ ሳይነጠቅ ይቀራል አላለንም። ጳውሎስ ስለመነጠቅ ያወራበት እስቲ አንደኛ ቆሮንቶስ ምዕራፍ 15 ላይ እንሂድ። በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 51 ጀምሮ እንደዚህ ይላል። እነሆ አንድ ምስጢር እነግራችኋለሁ። ያልተነገረ ምስጢር የለም። ኦኬ በቃ ያልተነገረን ምስጢር ከዛ በኋላ አሁን እንደገና የሚነግረን ሌላ ምስጢር የለም። መጽሐፍ ቅዱስ ላይ ያልተጻፈ ነገር ምንም የሚነገረን የለም። ስለመጨረሻው ስለ ሁሉም ስለሚሆኑት ነገሮች ሁሉ ቅዱስ ቃሉ ላይ ተጽፏል። ኦኬ ሌላ አዲስ ነገር በአንዳንድ ሰዎች የሚነገረው ጌታ ኢየሱስ ክርስቶስ የለም። ኦኬ ትንቢትም ቢያመጣም ለየዕለቱ ለአንተ ለአንቺ ለየዕለት ኑሮሽ ምናምን ነው እንጂ ስለ ወደፊት ኢንተርናሽናል ስለሆነው ነገር በሙሉ መጽሐፍ ቅዱስ ላይ ተጽፎ አልቋል። አዲስ ነገር የለም። ኦራይት አንድ ምስጢር እነግራችኋለሁ። ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን። ልጅቷ ምን ትላለች? አንዳንዶች ምድር ላይ የሚቀሩ አሉ፣ አማኞች ማለት ነው። ጳውሎስስ ሁላችን። እንግዲህ መርጦ መስማት የእናንተ ነው። ቅዱስ ቃሉን ወይስ ሰዎቹን? የሚያስፈራሯችሁን ሰዎች ወይስ ቅዱስ ቃሉን? ሁላችን በድንገት በቅጽበት ዓይን እንለወጣለን። ስንቶቻችን? ሁላችን ማንን? አማኞች በሙሉ። የት ነው ይህንን የሚናገረው ጳውሎስ? ቆሮንጦስ ቤተክርስቲያን ውስጥ ምን ያለባት? ችግር ያለባት ቸርች ናት ይቺ። ማአት ችግር። በአጭር ቃል በእናንተ መካከል ዝሙት አለ ምናምን የሚላቸው ሰዎች ናቸው። ባይሰው የጌታ እራት ላይ ወይኑን ጠጥተው የሚሰክሩ ሰዎች ናቸው። ምግብ እያመጡ ሰው የሚያስቀኑ ሰዎች ናቸው። ማአት ችግር ያለባቸው ስጋውያን ምናምን የሚላቸው ሰዎች ናቸው። ባይዘው እነዚህ ምንድነው የሚላቸው ግን? ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከት ይነፋል፣ ሙታን የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የሚበሰብሰው የማይበሰብሰው ሊለብስ፣ ይህ የሚሞተው የማይሞተው ሊለብስ ይገባዋልና። ማንን ነው የምትሰሙት? እንደዚህ አይነት ጥራዝ ነጠቅ ራእይ ይሁን ቅዠት የማይታወቅ ነገር ወይስ ቅዱስ ቃሉን? ምንድነው እንደዚህ የሚያንቦቀቡቃችሁ እዚህ ውስጥ ያላችሁ ሰዎች? ምን አይነት ወንጌል ስትሰበኩ ነው የኖራችሁት? የቆማችሁበትን ወንጌል መርምሩ።
ለዚህ ነው እኛ ወንጌል አልተሰበካችሁም፣ የምትሰበኩት ሕግ ነው። እዚህ ጋር ሰዎቹን ጠልተን እናመጣ ይመስላችኋል? ኖ። ሰዎቹ የጸጋ ወንጌል የሚባል የላቸውም። ሕግ የተሰበከ ሰው ነው ይሄ ሁሉ እዚህ ውስጥ የሚቦቀቦቀው። እዚህ ውስጥ በፍርሃት የሚሸበበው አንድ ልጅ ላይ ደርሼ አይቼ መጣሁ ሁላችሁም አትነጠቁም አለችና ሁሉ ኮሜንቶቹን በሙሉ ተመልከቷቸው። ከየት ነው ያመጣችሁት እንደዚህ አይነት ወንጌል? ማነው እንደዚህ የሰበካችሁ? ማነው ፍርሃት እንደዚህ የሚለቅባችሁ? እንደነዚህ አይነት ሰዎች ይመጣሉ፣ እንደዚህ ፍርሃት ይለቁባቸዋል። እና አጅሬ ደግሞ ይመጡላችሁና በቃ እንክርዳድ ስንዴ ደግሞ እያሉ ይሰብኳቸዋል። ለዚህ እኮ ነው ጸጋ አልተሰበካችሁም። የው ወንጌል አልተሰበካችሁም። ኖ የተሰበካችሁት ወንጌል ሌላ ነው። ልዩ ወንጌል የሚባል ነው። ልዩ ወንጌል። ምክንያቱም በጣም የምትከተሏቸው ሰዎች የሚሰብኳችሁን ወንጌል እያየን ስለሆነ ሁሉንም የሚያስተምሩትን ትምህርት እዚህ ጋር ብናመጣ የኔ ዩቲዩብ በእነሱ ትምህርት ሁሉ ነው የሚሞላው። ኦልሞስት በሙሉ ስህተት ነው የሚያወሩት። በሙሉ ስህተት ነው። ለነገሩ አንዱን ዋናውን ጉዳይ ነገረ ድነትን የሳተ ሰው ከዛ በኋላ የሚያወራው ነገር ሁሉ እንቶ ፈንቶ ነው። ምንም አይጠቅምም። ማአት ቪዲዮ ያላቸው፣ ማአት ሰው ይከተላቸዋል፣ ማአት ሰው ልብ ምናምን ይሰጣቸዋል። ነገር ግን የሚያስተምሩት እጅግ ከጸጋው የወደቀ ወንጌል ማለት ነው። አሁን እዚህ ውስጥ ተሸብቦ በፍርሃት ተሸብቦ የምታዩት ይሄ ሁሉ ህዝብ ጌታ ሆይ አደራ ለመንግስት አብቃኝ፣ አደራ እያለ ሊድን ማለት ነው። አደራ ከሚነጠቁት ወገን አድርገኝ ይላል። ያው እዚህ ውስጥ አንብቡ። አደራ ከሚነጠቁት ወገን። ጌታ አደራ ብለኸው አይደለም የሚነጥቅህ። ልጅ ነህ፣ በቃ ልጅ ስለሆንክ ይወስድሃል። የእሱ ስለሆንክ ቤተክርስቲያን አካሉ ስለሆነች ይወስዳታል። እንዴ ሙሽራ ልታገባ ስትል የምታገባበት ቀን ደውላ ባሏን አደራ እንዳትቀር ትላለች? አትልም። በቃ ይመጣል፣ የእሱ ስለሆነች ይወስዳታል። የምን አደራ ነው? ጌታ ኢየሱስ ክርስቶስ መጥቶ ይሄ ልጅ አደራ ብሎኛል፣ እዚህ ጋር በቴክስት አደራ ብሎኛል፣ ገብርኤል እሱን ሰውዬ እስቲ ያዘው አደራ ብሎኛል። በአደራ ደህንነት የለም። አደራ ከሚነጠቁት ወገን አድርገኝ። በሙሉ በፍርሃት የተሸበበ ፍጹም አጋንንታዊ የሆነ መልእክት ህዝቡ ላይ ፍርሃት የሚለቅ 4 ነው 5 ሰው ነው ቦልድ የሆኑ ሰዎች እዚህ ውስጥ ያገኘሁት፣ ወንጌሉ ላይ የቆሙ ጀግናዎች ያገኘሁት። እነሱም እዚህ ጋር እዩዋቸው። በሙሉ በፍርሃት ውስጥ ነው የገቡት። ምን ያደርጉ? መድረክ ላይ የሚሰበኩት ህግ አየን ቢሉ እንደዚህ አይነት ነቢያት ነን ቢሉ ወሮ በሎች። እግዚአብሔር ኢትዮጵያ ውስጥ ሪቫይቫል ያምጣ ማለት የወንጌል ሪቫይቫል ያምጣ እንጂ በጣም ሶሳድ እንደነዚህ አይነት ሰዎች እዚህ ላይ ማምጣት እንትን አይገባኝም ማለት አይመጥናቸውም። እንደነዚህ አይነት ሰዎች ግን ሰውን አየሁት እንደነዚህ አይነት ነገር ሰምቶ እስቲ ሰውስ ምን ይላል? እሷስ እሺ ግን ሰው ምን ይላል ብዬ ሳይ ወይኔ ሰው በጣም ነው የሚያስደነግጠው። 400 ሰው በፍርሃት ተሸብቦ ጌታ ወይ አደራ ከሚነጠቁት ወገን አድርገኝ ይላል። እንዳልቀር ጠብቀኝ ምናምን ይላል። ማንነቱን የረሳ በቀኝ ተቀምጠሃል የተባለ ህዝብ አደራ ይላል። ዕብራውያን 12:21 ላይ እንደዚህ ይላል፣ ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ምንድን ነው የሚያንቦቀቡቅህ? ላይ ደርሼ የመጣ ራእይ ያየው ሁላችሁ አትነጠቅም ስትባል ኬት ነው የምትጀምሩት ክርስትናውን? እንደዚህ አይነት ነገር ትንሽ ያስቆጣኛል። ሶሪ ኤኒዌይስ ወደ ሰማያዊቱም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አላፋት መላእክት በሰማያት ወደ ተጻፉት ወደ በኩራት ማህበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። የሀገሬ ክርስቲያኖች ምን አይነት ወንጌል ነው የተሰበካችሁት? ከየት ወርዳችሁ ነው አደራ የምትሉት? እዚህ እኮ ናቸው። ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም እኮ ነው የደረሳችሁት። የአቤል ደም ወንድሜ ቃየል ገሎኛል ተበቀልልኝ። የሚሻለውስ ደም
ይቅር በላቸው፣ ማራቸው፣ ተቀበላቸው ተብሎ ተረጭቶ አብ ተቀብሎን በቀኙ አስቀምጦን አብሮ አድርጎን ሕይወታችን በክርስቶስ ኢየሱስ በሰማይ ተሰውሮ በመንፈስ ቅዱስ አትሞን እስከ የታተምነው እኮ ራሱ ለ3 ወርና ለ4 ወር ወይም ምናምን ሳይሆን እስከ ቤዛ ቀን ድረስ ነው። ቤዛው ቀን ኢየሱስ ክርስቶስ ዳግመኛ እስከሚመጣና እስከሚወስደን ድረስ ማለት ነው። ታትመናል። እዚህ ሁሉ ነገር እግዚአብሔር አድርጎልን መዳናችን ተፈጽሞ በእኔ የሚያምን በላከኝ የሚያምን ቃሌን የሚሰማ በላከኝ የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ፣ ወደ ፍርድ አይመጣም ተብሎ ተጽፎልን ከእጄ ማንም አያወጣቸውም ያለው ኢየሱስ ከሱ እጅ ማንም አያወጣቸውም ተብሎ ወደ ውጭ አላወጣውም ብሎ ከየት ነው የሰማኸው ወንጌል? እንዲህ አይነት ወንጌል አትሰበኩማ። ችግራችሁ እሱ እኮ ነው። የምትወዷቸው ሰባኪዎቻችሁ ይወጡና እንክርዳድ ይሏችኋል። ይሄው ስሙ እንክርዳድ። ጥቅሱ የተጻፈው ለማያምኑ ሰዎች፣ ለክርስቶስ ጠላቶች፣ ለዲያብሎስ ልጆች ሆኖ እንክርዳድ የሚላቸው መጽሐፍ ቅዱስ እንክርዳድ እያሉ ቤተክርስቲያን ውስጥ ቆመው ይሰብካሉ። የክርስቶስ ቤተክርስቲያን ስንዴና እንክርዳድ ናት እያሉ ይሰብካሉ። የምትወዷቸው ሰዎች እነ ዶክተር ማሙሻ ፈንታ ምን ታረጉ? እንደዚህ አይነት ወንጌል እየሰማችሁ እንዴት አንተቦቀቦቁ? እንደዚህ አይነት ነገር እየሰማችሁ ተመልከቱ። እነሱም የቪዲዮስ ገብታችሁ ዘሆል ቪዲዮቻቸው በሙሉ ሮንግ ናቸው። ሮንግ ነው። አዲስ ኪዳናዊ አስተምሮ የላቸውም። ኖ የህግ አስተማሪዎች ናቸው። አያውቁትም። ደህንነት የሚባል ነገር አያውቁም። የእነሱን እዚህ ጋር የተሳሳተ ቪዲዮ ብናመጣ ሁሉንም ብናመጣ ማይ ጋድ የኔ ቪዲዮ በእነሱ ይጥለቀለቃል። እዚህ ጋር ማስደምጣችሁ የቆረጥኩ ምናምን መስሏችሁ ከሆነ ተሳስታችኋል። ተቆርጦ የቀረውም ስህተት ነው። ተመልከት። እዚህ ጋር ይህንን ርዕስ ግቡና ሂዱና ተመልከቱ። እሺ ተማሩ፣ ሂዱ። እንክርዳድ እየተባልክ ነው አዳሚ። ታክሲ ተገፍተህ መጥተህ በክርስቶስ አምነህ አስራት እየከፈልክ እንክርዳድ እየተባልክ ነው። ክፍሉ የተጻፈው ለሌላ ጉዳይ ጨርሶኑ ለቤተ ክርስቲያን ያልሆነ ጨርሶኑ እንክርዳድ የተባሉት ራሱ ብላክ ኤንድ ዋይት ተጽፏል። እነማንን እንደሆኑ ምሳሌው ላይ ራሱ ቸርች ውስጥ ለክርስቶስ አካል ለሙሽሪት ነው እሺ እንክርዳድ የሚለውን የሚጠቀሙት እነዚህ ሰዎች። እንደነዚህ አይነት ወንጌል እየሰማችሁ እነዚህ በትምህርቶቻቸው ያሽመደምዷችኋል በፍርሃት። እንደነዚህ አይነት ደግሞ ሴቶች እየወጡ ደግሞ ሁላችሁ አትነጠቁም ብሏል ኢየሱስ ትልሃለች። ማንን ነው የምትሰሙት? የህግ አስተማሪዎች ላይ ነው የተመሰረታችሁት ወይስ በእነ ሐዋርያው ጳውሎስ አስተምሮ ላይ ነው? አይገባኝም። ተመልከት፣ ስማ። እግዚአብሔር መንግስት በዚህኛው ዓለም ምን ትመስላለች? የተቀላቀለች ናት። ተመሳስሎ በተሰራ እንክርዳድ የተሞላች ናት። የእግዚአብሔር መንግስት በዚህ ዓለም ምን ትመስላለች? ተመሳስሎ የተሰራ ክፋት አብሮ የሚያድግባት ናት። either in the church or outside ቤተክርስቲያን ውስጥም ከቤተክርስቲያን ውጭም በዓለም ላይ ክፋትና የእግዚአብሔር ጽድቅ ጎን ለጎን የሚሄዱባት ናት። ሰምተሃል? ያ ኦኬ። ክፍሉ ስለምን ነው የሚያወራው? እስቲ ክፍሉን ነው። እንክርዳድ የተባሉት እነማን ናቸው? እንዴት ይሄ ክፍል የክርስቶስ አካል ውስጥ ይሰበካል? ይሄ ችግር ድሮም ነበረ። ጳውሎስ ምንድነው አይሁድ እነሱ ጥበብ ትምህርት ምናምን የለም እዛ። ኦኬ አይሁድ ምልክትን ይሻሉ፣ ሃይማኖተኞች ናቸው። ሃይማኖተኞቹ በዚህ በኩል ያስቸግሩታል። የግሪክ ሰዎች ጥበብን ይሻሉ፣ ጥበበኞች። እነሱ ደግሞ ሃይማኖት አይደለም ችግር፣ ግሪክ ጥበብ ነው። እንዴት ትገባለህ እዚህ ውስጥ? ፊሎሶፊ ገብቷል፣ ሎጂክ። አይሁድ ጋር ስትሄድ ሎጂክ፣ ፊሎሶፊ፣ ትምህርት ኖንቼ የለም፣ ሃይማኖት ብቻ ነው። ስለዚህ ጳውሎስ ግን በሁለቱም አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን ዋው የተሰቀለውን ክርስቶስን እንሰብካለን አለ። የተሰቀለው ክርስቶስ ይሰበካል፣ ሁለቱም ይሸነፋሉ። እንክርዳድ ስንዴ እያለ ይሰብካል። የክርስቶስ ሙሽራ አካል ውስጥ የክርስቶስ አካል ቤተክርስቲያን አካል ናት። እስቲ እዚህ ውስጥ ያላችሁ ፍረዱኝ። የክርስቶስ አካል ውስጥ እንክርዳድ አለ ወይ? አለ?
የክርስቶስ አካል ውስጥ እንክርዳድ አለ ብሎ ራሱ ማሰብ። ክፍሉ የተጻፈው እየተሰበከ ያለው የመንግስት ወንጌል ነው። ጌታችን ኢየሱስ ክርስቶስ ቆሞ የሚሰብከው የጸጋ ወንጌል አይደለም። ከሞትና ትንሣኤ በፊት የሚሰበክ ወንጌል ነው። ከሞትና ትንሣኤ በፊት ያለ ወንጌል የመንግስት ወንጌል ይባላል። ስለዚህ እንክርዳድ ስንዴ እየተባለ ነው የሚሰበከው። ከዛ አሁን ያለው የጸጋ ወንጌል ነው ከሞትና ትንሣኤ በኋላ። እሺ አሁን ክፍሉ ላይ ሄደን እንክርዳዶቹ እነማን ናቸው? የሙሉ ወንጌል ሰዎች ናቸው ወይ? እነ ማሙሻ ቸርች ያሉ ሰዎች ናቸው ወይ? እንክርዳድ የተባሉት እነማን ናቸው ብለን እንያ። ብዙ ምሳሌዎች ኢየሱስ ክርስቶስ የተናገረበት ነው። ማቴዎስ ምዕራፍ 13 ይቀልዱበታል ነው የሚባለው። ይቀልዱበታል እነ ዶክተር ማሙሻ ማይ ጋድ። እሺ እንደው ከላይ ጀምረን እንደው ስናይ ምንድነው ምን አይነት ሰዎችን እንደሚወክል ምሳሌው ራሱ ምን አይነት ሰዎችን እንደሚወክልና እነ ዶክተር ደግሞ የሚሰብኳቸውን ሰዎች እናስተያያለን። መጽሐፍ ቅዱስን እናንበበው እስቲ። ምንድነው የሚለው? 3 ላይ እንደዚህ ይላል። በምሳሌም ብዙ ነገር ነገራቸው እንዲህ አላቸው። እነሆ ዘሪ ሊዘራ ወጣ። እርሱም ሲዘራ አንዱ በመንገድ ዳር ወደቀ፣ ወፎቹም መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ፣ ጥልቅ መሬት ስላልነበረ ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ላይ ወደቀ፣ አንዱ 100 አንዱ 60 አንዱ 30 አፈራ አለ። እንደዚያ ምሳሌ ይናገራል ኢየሱስ። ከዛ ደቀ መዛሙርት ብቻውን ሲሆን ጠብቀው ለምንድን ነው በምሳሌ የምትነግራቸው አሉት። በምሳሌ የሚነገራቸውን ሰዎች ኮንሴፕት እንዲኖራችሁ ነው። በምሳሌ ለምን ትነግራቸዋለህ አሉት። ቀርበው ስለምን በምሳሌ ትናገራለህ አሉት። ብቻቸውን ቀርበው ብቻቸውን ወደ ኢየሱስ ቀርበው ህዝቡ አለ፣ ግን እነሱ ብቻቸውን ፈቀቅ አድርገው ለምንድን ነው በምሳሌ የምትነግራቸው አሉት። በምሳሌ የሚነገራቸው ሰዎች ምን አይነት ሰዎች እንደሆኑ ተመልከቱ። እርሱም መልሶ እንዲህ አላቸው፣ ለእናንተ የመንግስተ ሰማያት ምስጢር ማወቅ ተሰጥቷቸዋል፣ ለእነርሱ ለዛ ህዝብ፣ ለእነርሱ ግን በኋላ ላይ ይሄ ምንድነው እንክርዳድ የሚባሉት ሰዎች ማለት ነው። ተመልከት፣ ለእነርሱ ግን አልተሰጣቸውም። ምን ማወቅ? ምስጢሩን ራሱ ማወቅ አልተሰጣቸውም። ለምን? ላለው ይሰጠዋል ይበዛለትማ፣ ከሌለው ግን ያው ያለው እንኳን ይወሰድበታል። ስለዚህ ሰዎቹ ምን አይነት ሰዎች እንደሆኑ ተመልከት። እያዩ ስለማያዩ፣ እየሰሙ ስለማይሰሙ፣ ስለማያስተውሉም በምሳሌ እነግራቸዋለሁ። ዋት? እያዩ ስለማያዩ፣ እየሰሙ ስለማይሰሙ ምን ማለት ነው? እያዩ ስለማያዩ ማለት ባጭሩ ይሄ ምንድን ነው? ሞባይል እዚህ ጋር ተቀምጧል። አዎ ብሬ፣ አቤት ሞባይሉ የታል ስትለኝ እኔ እንጃ። ይኸው ፊት ለፊትህ እኮ። የቱ ጋር? እኔ እንጃ። በቃ አይኔን ግንባሬ አድርገው ማለት እዚህ ጋር ተቀምጦ ማየት አልፈለኩም። እየሰማኸኝ አይ ብሬ እያልከኝ አልሰማህም። ምንድን ነው በሀገራችን አውቀተኛ ቢጠሩት የማይነሳም ነው አይሰማም እንደሚባለው ማለት ነው። እነዚህ ሰዎች እንደዛ ናቸው። እያዩ አያዩም፣ እየሰሙ አይሰሙም። ለዚህ ሙድ ይይዝባቸዋለሁ። ኢየሱስ ሙድ ይይዝባቸዋል። በምሳሌ ነው የሚነግራቸው። ለደቀ መዛሙርትስ ለእናንተ ነግራቸዋለሁ ብሎ ለነሱ ግን ይነግራቸዋል። ምን አይነት ሰዎች እንደሆኑ እንድታስተውሉ ነው እንክርዳድ የተባሉት። በኋላ ላይ እንደውም ስለነዚህ ስለማይሰሙ ሰዎች ትንቢት ሁሉ ተነግሮላቸዋል። ምን? መስማትን ትሰማላችሁ አታስተውሉ፣ ማየትን ታያላችሁ አትመለከቱ፣ በአይናችሁ እንዳያዩ ጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳልፈወሳቸው የዚህ ሕዝብ ልብ ደንድኗል። ምን አይነት ሰዎች እንደሆኑ ጆሮአቸው ደንቁሯል፣ አይናቸውም ጨፍነዋል። ተመልከት፣ እግዚአብሔር አይደለም አይናቸውን ያስጨፍናቸው፣ ራሳቸው እንደዚህ የሚያዩትን ነገር እንደዚህ ብለዋል፣ ጨፍነዋል። በቃ አያዩም፣ እንዳያዩ ማለት ነው። ጨፍነዋል፣ ጆሮአቸውን ደፍነዋል። ስለዚህ ሙድ ይይዝባቸዋል፣ በምሳሌ ይነግራቸዋል ማለት ነው የሚል የኢሳይያስ ትንቢት በእነሱ ይፈጸማል፣ በእነዚህ ሰዎች። ከዛ በኋላ እነዚህ ሰዎች ወደሚቀልዱበት ነገር እንመጣለን። ከዛ በኋላ ኢየሱስ ምንድን ነው እንግዲህ እናንተ የዘሪው ምሳሌ ስሙ እያለ ስለ ዘሪው ምሳሌ እዚህ ጋር ይነግራቸዋል። ሰዓት ስለሌለኝ እሱ ላናንብ ለደቀ መዛሙርቱ ምሳሌውን ይነግራቸዋል። ለነዛስ ለደንቆሮቹ እያዩ ለማያዩት አይነግራቸውም። በምሳሌ ሙድ ነው የሚይዝባቸው ለነሱ። ከዛ ወደ ታች ይመጣና ሌላ እንደዚህ አለ። መንግስተ ሰማያት በእርሻው መካከል ዘርን የዘራ ሰው ትመስላለች። ሰዎቹም ሲተኙ ተመልከት፣ እነ ማሙሻ የሚቀልዱበት ክፍል ነው ይሄ። እሺ ሰዎቹ ሲተኙ ግን ጠላቱ መጣና በስንዴ መካከል እንክርዳድን ዘርቶ ሄደ። ይህንን የሚነግረው ደግሞ አሁንም ለህዝቡ ነው፣ በምሳሌ ነው የሚነግረው። በኋላ ደግሞ ታያላችሁ ለደቀ መዛሙርቱ ደግሞ ሰብሰብ ብለው ይህንን ምሳሌ ደግሞ ለነሱ ይነግራቸዋል። ፍቹን ለቤቱ ላሉ ሰዎች፣ ምሳሌውን ለማይሰሙት ምን አይነት ሰዎች እንደሆኑ የሚነገራቸው ተመልከቱ።
ከዛ ይህን ጥቅስ መጥቶ የት እንደምትሰበክ ደግሞ ተመልከት እንግዲህ። እሺ መንግስተ ሰማያት በእርሻው መካከል ዘሪን የዘራውን ሰው ትመስላለች። እሺ ሰዎቹ ሲተኙ ግን ጠላቱ መጣና የዘሪው በስንዴው መካከል እንክርዳድ ዘርቶ ሄደ። እሺ ስንዴውም በቀለና አፈራ። ባፈራ ጊዜ እንክርዳዱ ደግሞ የዛን ጊዜ ታየ። የቤቱን ባሮች ቀርበው ጌታ ሆይ መልካሙን ዘር በእርሻው ዘርተህ አልነበረምን? እንክርዳዱን እስከ ወዴት አገኘ አሉት። እርሱም ጠላት ይህን አደረገ አላቸው። ባሮቹም እንግዲህ ሄደን ብንነቅለው ተወዳለህ አሉት። እርሱም እንክርዳዱን ስትለቅሙ ስንዴውንም ከእርሱ ጋር እንዳትነቅሉት አይሆንም፣ ተዋቸው፣ እስከ መከር አብረው ይደጉ። በመከር ጊዜ አጫጆችን እንክርዳዱን አስቀድማችሁ ልቀሙ፣ በእሳትም ለመቃጠል ማይጋድ ምን አይነት ሰዎች እንደሆኑ ተመልከት። እንግዲህ ለመቃጠል የተዘጋጁ ሰዎች ሁሉ ናቸው። ለመቃጠል በየነዶ እሰሩ፣ ስንዴውን ግን በጎተራይ ክተቱ እላለው አለ። አሁን ምሳሌው ደግሞ ይፈታል። ከዛ የዚህን አሁን የተነገረው ምሳሌ ይፈታላቸዋል ማለት ነው። እሺ 36 ላይ በዚያን ጊዜ ህዝቡን ትቶ ተመልከቱ ወደ ቤት ገባ። ኢየሱስ ብዙ ምሳሌዎችን ተናገረና ወደ ቤት ገባ። አሁን ደቀ መዛሙርቱ ሹክ ብለው ወደ እርሱ ይቀርቡና ደቀ መዛሙርቱ ወደ እርሱ ቀርበው የእርሻውን እንክርዳዱ ምሳሌ ተርጉምልን አሉት። እንደለመዱት ማለት ነው። ቅድም ተርጉሞላቸዋል። አሁን ደግሞ እንደለመዱት ተርጉምልን አሉት። ትርጉሙን ተመልከት። ኢየሱስ የተረጎመውና እነ ማሙሻ የሚሰብኩትን ደግሞ ተመልከት። እንክርዳድ የሚሉት የት ቆመው እንደሆነ ተመልከት። የእርሻውን እንክርዳድ ምሳሌ ተርጉምልን አሉት። እርሱም መልሶ እንዲህ አላቸው፣ መልካምን ዘር የዘራው የሰው ልጅ ነው። ኢየሱስ ራሱ የሰው ልጅ። እሺ እርሻውም ዓለም ነው። እሺ መልካሙ ዘር ማን ናቸው? የመንግስት ልጆች ናቸው። የመንግስት ልጆች አማኞች፣ አሁን ደግሞ ከሆንን ደግሞ ክርስቲያኖች አዲስ ኪዳን፣ በዚያን ጊዜ የመንግስት ልጆች የክርስቶስን ወንጌል የሚሰሙ መልካሙ ዘር የመንግስት ልጆች ናቸው። እንክርዳዶቹስ እነሱም ክርስቲያኖች ናቸው አይደል? ይሄ ነው ትልቁ ችግራቸው። እንክርዳዱ የክፉ ልጆች ናቸው። እንክርዳዱ ክርስቲያኖች አይደሉም። እንክርዳዱ ቤተክርስቲያን አይደለችም። እንክርዳዱ ታክሲ ተጋፍቶ መጥቶ አስራት የሚከፍልህ ምስኪኑ ህዝብ አይደለም። እንክርዳዱ የክፉ ልጆች ናቸው። የዘራውም ጠላት ነው። ማንን? እንክርዳዱን። ምኖቹን? የክፉ ልጆቹን የዘራው ጠላት ነው። ጠላት ዲያብሎስ ነው። ስለዚህ እንክርዳዶቹ የማን ልጆች ናቸው? የዲያብሎስ። አንተ አስራት እየከፈልክ የዲያብሎስ ልጅ ስትባል ዝም ትላለህ? አስራት እየከፈልክ ተጋግጠ እየመጣ እንክርዳድ እየተባልክ ይኸው እንክርዳዱ አንተ ክርስቲያኑ በክርስቶስ ያመንከው በቀኙ የተቀመጥከው በመንፈስ ቅዱስ የታተምከው አይደለም። እንክርዳዱ ቸርች ውስጥ የተሰበሰቡ ሰዎች አይደሉም። እነሱ የክርስቶስ አካል እያንዳንዱ ደግሞ ብልት ነው። የክርስቶስ አካል ናቸው እንጂ እንክርዳድ በክርስቲያን ውስጥ የለም። በክርስቶስ ያመነ ሆኖ እንክርዳድ የለም። እንክርዳድ እዚህ ውስጥ ማን ነው? የዲያብሎስ ልጆች፣ የጠላት ልጆች። እንክርዳዱ የክፉ ልጆች ናቸው። ክፉ ደግሞ ማን እንደሆነ ጠላቱ ዲያብሎስ ነው። የዲያብሎስ ልጆች ናቸው እነዚህ ሰዎች። ቤተክርስቲያን እንክርዳድ እና መልካሙ ዘር ናት ይላሉ። ተመሳስሎ በተሰራ እንክርዳድ የተሞላች ናት። የእግዚአብሔር መንግስት በዚህ ዓለም ምን ትመስላለች? ተመሳስሎ የተሰራ ክፋት አብሮ የሚያድግባት ናት። አይዘር ኢን ዘ ቸርች ኦር አውትሳይድ፣ ቤተክርስቲያን ውስጥም ከቤተክርስቲያን ውጭም። ቤተክርስቲያን ብሎ እንክርዳድ የለም። አንተ ኬት ነው ያመጣው እንዲህ አይነት ወንጌል? የክርስቶስ አካል ውስጥ እንክርዳድ አይገባም። እሺ ማድረግ አንችልም፣ ምንም ማድረግ አንችልም። ህዝቡ ማስመለጥ አለብን። እኛ የእነሱን ትምህርት እየተከታተልን እዚህ ጋር ብናመጣው የስህተት አይነት ነው። እዚህ ጋር የምትማረው ተቆርጦ ነው የምትል፣ የተቆረጠውም ስህተት ነው። እሺ የተቆረጠውም ስህተት ነው። ቤተክርስቲያን እንክርዳድ ናት፣ ስንዴምና እንክርዳድ ናት ከመባል ውጭ ስህተት የለም። ይህንን ያለው እሱ ነው። እና እንክርዳድ የዲያብሎስ ልጆች ናቸው እንጂ አማኞች አይደሉም። እዚህ ጋር ኢየሱስ እንክርዳድ የሚለው በኋላ ስቀለው ስለሚሉ ሰዎች ነው።
እንክርዳዶቹ የዲያብሎስ ልጆቹ በመቃ በኋላ ከጥቂት ቀን በኋላ እየቀጠቀጡ መምህሮ ማን ነው እየመታ እያሉ የሚተፉበትና የሚያላግጡበትን ነው። እንክርዳዶቹ እነሱ ናቸው። ስቀለው በርባንን ፍታው የሚሉት ናቸው እንክርዳዶቹ። የዲያብሎስ ልጆች ናቸው እንክርዳዶቹ። የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹ አልተቀበሉትም። ሪጀክት ያደረጉት ናቸው እንክርዳዶቹ እንጂ በኢየሱስ ክርስቶስ አምነው የዳኑት እንክርዳዶች አይደሉም። የለም ቤተክርስቲያን ሙሉ ወንጌል ውስጥ እንክርዳድ የለም። መሰረተ ክርስቶስ ውስጥ እንክርዳድ የለም። እነ ማሙሻ የቆሙበት ቸርች ውስጥ እንክርዳድ የለም። እንክርዳድ እየተባልክ አይነጭ ስጨርስ ዘግተው ጣ ብሎህ ነበር የሚሄደው። እንክርዳድ ብለኸው ፊት ለፊት አይቆምም። ከዛ ከምነታችሁ ላይ ወርዳችሁ ከቀኙ ወርዳችሁ እንክርዳድ የዲያብሎስ ልጆች የጠላት ልጆች እንክርዳዶቹ የጠላት ልጆች ናቸው እኮ አለ። እታች የዲያብሎስ ልጆች ማለት ነው። እናንተ የዲያብሎስ ልጆች ናችሁ፣ በጌታ አይደላችሁም ወይ? እሱን ከሆነ አምናችሁ ተቀመጡ እዛው ቸርች። እንዲህ አይነት ትምህርት ተቀበሉ። እንዲህ አይነት ወንጌል የለም። ይሄ ወንጌል አይደለም። አያስተካክሉም። ይሰማሉ፣ ይህንን ትምህርታቸውን ይሰማሉ። ትምህርታቸውን እንዴት ጀስቲፋይ እንደሚያደርጉ ነው የሚጥሩት እንጂ ከዚህ ላይ ተምረው ትምህርታቸውን አያስተካክሉም። ደግሞ እኮ አያፍሩም። ስለ እንክርዳድ ሳጠና ብዙ ነው ያጠናሁት ይላል። ስሙ፣ እኔ ስለ እንክርዳድ ብዙ አጥንቻለሁ፣ ብዙ ሰብኬያለሁ። እንደምታውቁትም አንዳንድ ሰዎች እንደውም እሱን ብቻ መሰብክ ይመስላቸዋል። ስለ እንክርዳድ ምን ይጠናል? በቃ እንክርዳዶቹ እኮ አሁን እኮ በጣም ብዙ ያውቃሉ እንድትሏቸው ምንም እኮ ማጥናት አያስፈልገውም። ግሪኩም አያስፈልገውም፣ ዕብራይስጡም አያስፈልገውም፣ ኮሌጅም አያስፈልገውም፣ ምንም አያስፈልገውም። እንክርዳዱ ማነው ተብሎ እኮ እንክርዳዱ የክፉ ልጆች ናቸው። ምን ማጥናት ያስፈልገዋል? ይኸው በቃ እንክርዳዱ የክፉ ልጆች ናቸው። 4 ነጥብ ፒሪየድ። ምን ማጥናት ያስፈልገዋል? እንክርዳዶቹ ጋር መስበክ ከፈለክ ሂድና 4 ኪሎ ቆመህ አደባባይ ላይ ስበክ። እዛ እንክርዳዶች አሉ። መገናኛ ቆምና ስበክ። መገናኛ ላይ ጎረምሶች እየሰደቧቸው የሚሰብኩ ምን የመሳሰሉ ልጆች አሉ። ወንጌል የሚሰብኩ ሰዎች አሉ። እነሱ የሰበኩትን መተው ቸርች ውስጥ እናንተ እንክርዳድ ትላላችሁ። እነሱ ክርስቶስ ያድንሃል፣ ኃጢአትን ይቅር ብሎሃል፣ ለአንተን የሞተልህ ብትቀበለው ዛሬ እግዚአብሔር ልጅ ትሆናለህ ብለው ያመጣሉ። እናንተ ቆማችሁ እንክርዳድ ትላላችሁ። እንክርዳድ ከፈለግ ሂድ መገናኛ፣ እዛ ነው እንክርዳድ ያለው። አደባባይ ላይ ቁም፣ ገበያ ሂድ፣ መርካቶ ሂድ፣ እንክርዳድ እዛ ነው ያለው። እንክርዳድ አንተ የሰበሰብከው አዳራሽ ውስጥ እንክርዳድ የለም። እንክርዳዱ የክፉ ልጆች ናቸው። የዘራውም ጠላት ዲያብሎስ ነው። የዲያብሎስ ልጆች ናቸው እንክርዳዱ። የክርስቶስ ቤተክርስቲያን እንክርዳድ የለባትም። መከሩም የዓለም መጨረሻ ነው። አጫጆችም መላእክት ናቸው። እንግዲህ እንክርዳድ ተነቅሎ በእሳት እንደሚቃጠል ተመልከቱ። እንክርዳድ ለእሳት የተዘጋጁ ናቸው። ከክርስቶስ መንግስት የተለዩ ናቸው። ሙታኖች ናቸው። በክርስቶስ የፍርድ ወንበር ፊት ቆመው ስማቸው በሕይወት መዝገብ ላይ ስላልተጻፈ ወደ እሳት የሚጣሉት ናቸው። እነሱም እዛ ራእይ ላይ ያሉት ናቸው። ኦኬ፣ ራእይ ምዕራፍ 20 ላይ ያሉት ናቸው። የዓለም መጨረሻ የሰው ልጅ መላእክቱን ይልካል። ከመንግስቱም እንቅፋቶቹን ሁሉ አመፃን የሚያደርጉትን ይነቅላል። ከመንግስቱም ማንን? የዲያብሎስ ልጆችን እንክርዳዶችን በክርስቶስ ያላመኑ ማለት ነው። ወደ እቶን እሳት ይጥሏቸዋል። እዛ አዳራሽ ውስጥ ያላችሁ ይሄ ነገር ይመለከታችኋል። ከተመለከታችሁ እዛው ቆዩ፣ ካልተመለከታችሁ ግን ውጡ። ይሄ እናንተ ቦታ አይደለም። እንክርዳድ እየተባላችሁ ትኖራል። ውጣ። የጸጋ ወንጌል ሂዱና ስሙ። በቃ እንደዚህ ተምረህ ሰው ታዲያ ምን ከዛ በኋላ እንደነዛች አይነት ልጅ ደግሞ ትመጣለች። አይ በቃ ሁሉም አይነጠቆም ብለውኛል ኢየሱስ ትላለች። መንቦቅቦቅ። እዚህ በትምህርት ያስፈራሩሃል፣ እዛ ደግሞ ራእይ አየሁ ብላ ደግሞ ታስፈራራሃለች። ኦ ማይ ጋድ። ኢትዮጵያ ላይ የተሰበከ ወንጌል እንደገና ሪቫይዝ መደረግ አለበት። ወንጌል አልተሰበከም። ወንጌል እየሰበካችሁ ያላችሁ እግዚአብሔር ይባርካችሁ፣ በዛው ጽኑ። የሰው ልጅ መላእክቱን ይልካል። ከመንግስቱም እንቅፋትን ሁሉ አመፃን የሚያደርጉትን ይለቅማሉ፣ ወደ እቶን እሳትም ይጥሏቸዋል። ይመለከታችሁ እንደሆነ አላቅም፣ ይጥሏቸዋል። በዚያ ለቅሶና ጥርስ ማፋጨት ይሆናል። በዚያን ጊዜ ጻድቃን በአባታችሁ እቅፍ ሆናችሁ ነው ዛሬ እንክርዳድ የምትባሉት። በአባታቸው መንግስት እንደ ፀሐይ ይበራሉ። የሚሰማ ጆሮ ያለው ይስማ።
የሚሰማ አሁንም ጆሮ ያለው ይስማ። የጸጋ ወንጌልን ትሰማለህ፣ ስማ። የሕግ ወንጌልን ትሰማለህ፣ ፍርሃት ነው ላይ የሚነግስብህ። መቀደስ የመጽሐፍ ቅዱስ አስተምሮ ነው። መቀደስና ጽድቅን ለዩ። መቀደስና ደህንነትን ለዩ። ደህንነት የተፈጸመ ነገር ነው። መቀደስ የየዕለት ነገር ነው። እየተቀደስን እንኖራለን፣ እንቀደሳለን። መጽሐፍ ቅዱስ ትቀደሱ ዘንድ ፈልጉ ይላል። መቀደስን ማን ከለከለን? ከክፉ እንድንሸሽ መጽሐፍ ቅዱስ ይናገራል። ከዝሙት ሽሹ ይላል። ምንም ከዚህ ነገር ጋር ከደህንነት ጋር ሳያያይዙ ስለ ግብረ ገብ፣ ስለ መልካምነት ቅዱሳኖች በምድር ላይ መኖር ስላለባቸው ስለ ክርስቲያናዊ ሕይወት ማስተማር ይቻላል። እንግዲህ ተመልከቱ፣ በማቴዎስ ላይ እንደዚህ የተጠቀሱ እንክርዳድ፣ በጎች፣ ፍየሎች፣ ቆነጃጅት ምናምን የሚባሉ ነገሮች በሙሉ ቤተክርስቲያንን የሚመለከቱ አይደሉም። እሺ፣ ወንጌልን ሪጀክት ያደረጉ የመንግስት ወንጌልን ክርስቶስ ሲነግራቸው አንቀበልህም ላሉ ለነሱ የተነገረ ነው። እንደነዚህ አይነት ሰዎችን ያዕቆብ በሐዋርያት ሥራ ምዕራፍ 15 ላይ ሁከተኞች ይላቸዋል። እንዳወኳችሁ ሁከተኞች። እንደነዚህ አይነት ሰባኪዎች ሁከተኞች ናቸው። እንደነዚህ አይነት ሴቶች እየመጡ ራእይ ያየን እያሉ ሁከተኞች ናቸው። የእግዚአብሔርን መንጋ የሚያመሳቅሉ። የትኛው ቴዎሎጂም እንደተማሩ እኔ አላውቅም። ይህንን እንኳን በቅጡ መፍታት የማይችል ቴዎሎጂ ምን አይነት ቴዎሎጂም እንደሆነ እኔ አላውቅም። ምናልባት ያንኑ ቆባችሁን ጭናችሁ ደረጃ እንደዘመረው 20 ሰው ሰብስባችሁ ኪሳችሁ ኪሴ ነው ለወጪ ለቀለቤ ከማለት ውጪ ምንም አይነት እግዚአብሔራዊ የሆነ ምንም አይነት ቴዎሎጂ እንደዚህ አይነት ቦታ ላይ ሄዳችሁ አትማሩም። አስተማሪዎቹም እኮ እነዚሁ ናቸው። እና ለማንኛውም በዚህ ቃል እንጨርሳለን። እንደነዚህ አይነት ሁከተኞች እንዳያውኳችሁ ከፈለጋችሁ መጽሐፍ ቅዱሳችሁ ላይ ቁሙ። መጽሐፉ የሚያወራው አንዳንዶች አይነጠቁም፣ የማይነጠቁ ቅዱሳኖች አሉ። እንደዛ ነገር የሚባል ነገር የለም። እኛ የቆምነው መጽሐፍ ቅዱስ ላይ ነው። ከዚህ ላይ ከተነገረ ውጪ ስለ መጨረሻው ዘመን ምንም የሚነገረን ነገር የለም። እንደዚህ ይላል አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን አምናችኋል ወይስ የዲያብሎስ ልጆች ናችሁ? አምናችኋል ወይስ እንክርዳዶች ናችሁ? እንክርዳዶች አላመኑ። እናንተ አምናችኋል። በቃ ከዛ ቸርች ውጧ። ያ ቸርች እናንተ አይደለም። ከእንደዚህ አይነት አስተምሮት አይደለም ትከተላለህ። በክርስቶስ ያመነ ሰው እንዴት እንክርዳድ ይባላል? እሺ፣ ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉቱ እግዚአብሔር ከእርሱ ጋር ያመጣቸዋል። በክርስቶስ ያንቀላፉቱ እንኳን እናንተንና ዘመዶቻችሁን በክርስቶስ ያንቀላፉቱ በአዲስም በብሉይ ኪዳንም ያንቀላፉቱ ሁሉ ክርስቶስ ከእርሱ ጋር ምን ያላቸዋል? ያመጣቸዋል። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀራው፣ ጌታ ሲመጣ እኛ ካልሞትን ሕያዋን ከሆንን የምንቀር ያንቀላፉትን አንቀድምም። ያንቀላፉት በጌታ የሆኑት በክርስቶስ ያሉት እነሱን አንቀድምም። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱ ማናቸውም ቅዱሳኖች ማለት ነው። መጽሐፉ ይህንን ነው የሚያስተምረን። ሴትዮዋ አንዳንዶች አይነጠቁም እያለች ነው እጅ አየሁ ያለችው ማለት ነው። መጽሐፍ ውስጥ በክርስቶስ የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን በክርስቶስ ሆነን የምንቀረው ጌታን በአየር ላይ ለመቀበል ከእነርሱ ጋር ከተነሱት ጋር በደመና እንነጠቃለን። እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። አትስሙ። የሀገሬ ልጆች ወንጌል ስሙ። ዳዊት ፋሲል ጋር ሂዱ ስሙ። ይሄ የወንጌል አርበኛ እና ሀብትሽ ጋር ሂዱ። ሌሎችም ወንድሞች የጸጋ ወንጌል የሚያስተምሩ እነዚህም ወንድሞች ወዳቸዋለሁ። እነዚህ ጋር ሂዱና ተማሩ። እዚሁ ጋር እዚሁ ቻናል ላይ ተማሩ። እናንተ የመንግስት ልጆች
እናንተ የክርስቶስ ሙሽራዎች የማይገባችሁን ነገር አትስሙ። እናንተን ክርዳዶች አይደላችሁም። አምናችሁ ትቀራላችሁ አትባሉም፣ አትቀሩም ነው የሚለው መጽሐፍ ቅዱስ። ያመኑ በሙሉ ይነጠቃሉ። ሁላችን እንነጠቃለን ነው ያለው መጽሐፍ ቅዱስ። ቅድም አስነብቤያችኋለሁ። እዚህ ላይ ከተጻፈው ውጪ ስለ ወደፊት በሆነች ልጅ በኩል አይነግረንም። የለም፣ ጨርሷል፣ ተደምድሟል። ለዓለም የሚሆነው ነገር ሁሉ እዚህ ውስጥ ተነግሯል። የሆነች አንድ ኢትዮጵያዊት መጣ የማይነጠቁ አሉ። እባክሽ ምን እንዳየሽ ራስሽ ወቂ እቴ፣ ጸልይ። እንደዚህ አይነት ከቃሩ ጋር የተጣረሰ ነገር አያሳይሽም። ይህን ማሳየት ከፈለገ ለዮሐንስ ነበር የሚያሳየው፣ ለጳውሎስ ነበር የሚያሳየው። የማይነጠቁ አሉ ይለው ነበረ። ለአንቺ ከየት አምጥቶ ነው የሚነግርሽ? ጌራሪ ሂር እንደዚህ አይነት ወንጌል። ኤኒዌይስ እግዚአብሔር ጸጋውን ያብዛላችሁ። አሁንም የቆማችሁት በጸጋው ነው፣ የዳናችሁት በጸጋው ነው። መፈለግንም ማድረግንም በእናንተ ውስጥ ያደረገው ጸጋው ነው። ኢቭን እምነታችሁን እንኳን ኮንትሪቢዩት አላደረጋችሁም እኮ። መፈለግንም ማድረግንም እንኳን ያደረገው በእናንተ ውስጥ እሱ ነው። እሱን ስሙት። እስከ መጨረሻው የሚይዛችሁ እሱ ነው፣ የያዛችሁ እሱ ነው። ከእጄ ማንም አያወጣቸውም ያለው ብርቱ እጅ ውስጥ ናችሁ ያላችሁት። ብትወድቁ ዮሐንስ እንዳለው ኃጢአት እንዳሰሩ እጽፍላችኋለሁ። ብትሰሩ ግን እንደነዚህ አይነት ሰዎች ስላሉ እንዳያውኳችሁ ከአብ ዘንድ ጠበቃ አላችሁ። ከአብ ዘንድ ጠበቃ ስላሉ ታዲያ እጄ ልስራ ወይ? I will block you። ዮሐንስ አለ እንደሱ አላለም። ከአብ ዘንድ ጠበቃ አለ። በሚያስፈልገን ጊዜ ሁሉ ደግሞ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቀርባለን። አቅም ነው። ጸጋ ማለት አቅም ነው። እንድንኖር አቅም ይሰጠናል። እንድንወስን ያደርገናል። እንድንጀግን ያደርገናል። እሱ ቅዱስ ነውና እሱን መምሰል እንድናፍቅ ያደርገናል። ሙሽራችንን እንድንጠብቅ ያደርገናል። አደራ እሺ፣ ስትመጣ ግን እኔን እንድጠቀኝ፣ እንደው ከሚቀሩት እንዳታደርገኝ እሺ አደራ እያልነው ግን ጅል ክርስቲያኖች አይደለንም። ለማንኛውም ጸጋው ይብዛላችሁ። መልካም ጊዜ። ባባይ